ናችሁ? ቲጂ ነኝ። እንኳን ወደ ዩቲዩብ ቻናል ላይ በደህና መጣችሁ። ለቻናል አዲስ የሆናችሁ ሰብስክራይብ አድርጋችሁ የደወል ምልክቷን ብትጫኑ በየጊዜው የምለቀው ቪዲዮ ይደርሳችኋል። ሰብስክራይብ አድርጉ። ሁለት ቪዲዮ ላይ ሪያክት ላደርግ ነው የመጣሁት። በመጀመሪያ ደረጃ እኔ ስጮህ ወይም ደግሞ እኔ ኮምፕሌን ሳደርግ ወይም ሶሻል ኮሜንትሪን ስሰራና ማህበረሰቡ ላይ ያሉ አንዳንድ ችግሮችን ሳነሳ አብራችሁኝ የቆማችሁ ሰዎች እንኳን ደስ አላችሁ ማለት ፈልጋለሁ። ምክንያቱም ደግሞ ሰላም ቲክቶክ እንዴት ናችሁ? የ2025 የቲክቶክ አዋርድ አለባበሴ በጣም ብዙ አነጋግሮ ነበር። ጥርት ያለ ነገር መናገር ፈልጋለሁ። በዚህ አጋጣሚ ወደ ሌላ ነገር ተወስዷል። ሶኒን የምታውቁኝ ሰዎች ዳንሰኛ ነኝ። ከ11 ዓመት ጀምሮ ዳንሰኛ ነበርኩ። ማይክል ጃክሰንን እያየሁ አደግኩት። እነ ክሪስ ብራውን በቃ ብዙ ዳንሰኞችን እያየሁ አደግኩ። ከሁለት ዓመት በፊት ቲክቶክ ላይ ፒን አረጋዋለሁ። አሁን የፕሮፋይል ላይ ስገቡ ቀጥታ የመጀመሪያ ቪዲዮ ፒን አረግላችኋለሁ። የማይክል ጃክሰንን ልብስ ፖስት አድርጌ ነበረ። በቃ ከዚህ በኋላ ለራሴ አዋርድ ስቀርብ እንደ ማይክል ጃክሰን ነው መልበስ የምፈልገው የሚል ነበረ። እንደሱ ነበር ለመልበስ ሀሳቤ። ግን እኔ ያሰብኩትና ሰው የተቀበለው በጣም ግራ ተጋብቷል። ከፖስት ካረኩ በኋላ ልክ ኮመንት ሳይ ነው በቃ አምሮዬ ወደ ሌላ ነገር ሄደው እንደዚህም ነገር አለ እንዴ ላይክ ማሰብ ጀመርኩ። እኔ ግራ ገብቶኝ ነበረ። ኦኬ እስቲ ምናምን ከዛ ደግሞ ቦርሳው መጣ። ደግሞ አልዋሻችሁም ቦርሳ ሀሳብ አልነበረም፣ ከዘራ ነበር ያሰብነው። ይሄ ዘመናዊ ከዘራ አለች እና ኬት አባታችን አምጠው ምንም ልናመጣው አልቻለም። ከዛ ቦርሳው ደግሞ ክለች ባግ ይባላል። የወንድ ቦርሳ ነው አክቹሊ። ትንሽ ብልጭልጭ እያለ ነበር። ሰው ሀበሻ ልብስ ነው ያሰፋውበት። ይሄ ከሀገራችን ጋር ሄድ ያው ሳስበው ሁሉም ነገር ትንሽ እንትን ይከብዳል። ግን የሀበሻ ልብስ ለምን አናሰፋበትም ብለን ነው ምንም የሀገር ነገር አይመጣውም ብለን የሀበሻ ልብስ ያሰፋንበት እሱን ነው። ክለች ባግ ይባላል። ወንዶች የሚያደርጉ ቦርሳ ነው። ግን እስማማለሁ እዚህ ሀገር አይደረግም። ለአዋርድም ማድረግ አልነበረብኝም፣ ተቀብያለሁ። ግን ያው ከዘራ ባገኝ ደግሞ ሞር የበለጠ ብታዩት ደስ ይለኝ ነበር። በፋሽን መንገድ ብቻ ነው እኔ ያሰብኩት። ያ ከዛ በተረፈ ደግሞ ገብረ ሰዶም ላላችሁ ሰዎች 100% እቃወማለሁ። ገብረ ኢየሱስ ጋርም አውርቼ ነበረ። ያው ገብረ ኢየሱስን ማታውቁት ከሆነ በጣም የሚቃወም ሰው ነው። ገብረ ሰዶም የሚያወግዝ የሚቃወም ሰው ነው። ከዚህ በፊትም ቪዲዮቹን እከታተላለሁ፣ አከብረዋለሁ፣ እወደዋለሁ። በጣም ጥሩ ሰው ነው። ከዚህ በፊት እኔ ስለማውቀው ነው ይሄን እምላችሁ። አሁን በድጋሚ ኦርቶዶክስ ነኝ። ማንም ሰው ኮመንት ስላደረገ ማንም ሰው በሌላ ነገር ስላየኝ ኦርቶዶክስነቴ ማንም ሰው ሊወስዱ አይችልም። ግን ስሜን ደግሞ ማጥራት ፈልጋለሁ። ቢካዝ በጣም የሚወዱኝ ሰዎች አሉ፣ የሚከታተሉኝ ሰዎች አሉና ያ ምንም እና እኔ ምንም ተልእኮ የለኝም። ጋሚ ግብረ ሰዶምን እቃወማለሁ እስከመጨረሻው። እኔን የሚያቀኝ ሰው ያቀኛል። ቢካዝ አይቻለሁ ኮመንታችሁን፣ ሜሴጅ ላይ መጣችሁን ያውቃለሁ ጃኒ በእንደዚህ ነገር እንዳላሰብኩ አውቃለሁ ብላችሁ የመከራችሁን ሰዎች አሉ፣ የተሳደቡም ሰዎች አሉ። ግን ደግሞ የመከራችሁኝን በጣም ማከብራችሁ። ያ በድጋሚ አጥፍቻለሁ፣ አልዋሽም። ቦርሳ ኢትዮጵያ ውስጥ ሌላ ታሪክ እኔ እኮ ፖስት ከተደረገ በኋላ ነው ያሰብኩት። እና ለማንኛውም ያ እወዳችኋለሁ፣ አከብራችኋለሁ። ጋይስ ስግጥ የሚለው ቃል ብናቆም ይሻላል። ምክንያቱም በጣም ብዙ ሰዎችን እያስቆጣን ያለው አይነው። እናንተ እንደምትወዱት እርግጠኛ ነኝ። ግን እኔ ስራዬን መስራት አልቻልኩኝ በስነ ስርዓት ማለት ነው። እኔ እውነቴን ነው የምላችሁ። በቃ በሰላም በፍቅር መስራት ነው የምፈልገው። ህይወቴን ኢንጆይ ማድረግ ነው የምፈልገው። ስለዚህ ከሰላሜ በላይ ደግሞ ቫልዩ ማድረገው ነገር የለም። እውነት ለመናገር ነው የምላችሁ። እና ስግጥ የሚለው ቃል እናቁመው፣ አንጠቀመው። እንደ አይዲያው መስራት ነው። እንስራ በቃ ራሳችንን እናዳምጥ፣ ተግተን እንስራ። ከአይምሯችን በላይ ልባችንን እናዳምጥ። እግዚአብሔር በልባችን ነው የሚደርሰን። ለዓላማችን እንቁም። አይዲያው እሱ ነው። አይዲያውን ብቻ ይዘን እንጠቀምበት። ስግጥ የሚለው ቃል ግን መጠቀም እናቁም። እወዳችኋለሁ። እንደዚህ አይነት ሀሳቦችን ሳነሳ ሰፖርት የምታደርጉኝ ሰዎች በጣም አመሰግናችኋለሁ። ምክንያቱም እኛ ሄተር ሆነን ሳይሆን ጠላትነት ኖሮብን ሳይሆን አንዳንድ ነገሮች መስመር ሲለቁ ኧረ እንዴት ነው ማለት ግድ ነው እና በዚህ ግዳጅ ላይ ደግሞ ለተሳተፋችሁ ሁሉ ማመስገን እፈልጋለሁ። ከዚህ ውጭ በጣም ደስ ያለኝ የሃይማኖት ተቋማት ላይ ያላችሁ ሰዎች ሪያክት አድርጋችሁ ነበር። በርቱ ጎበዞች። እንዲህ ነው እንቅስቃሴ ጥሩ የሚሆነው፣ እንዲህ ነው የሚደረገው። ምክንያቱም ይሄ የአንድ ሰው እንቅስቃሴ ብቻ ከሆነ ማንም ሪያክት ላይ ያደርግበት ይችላል። የሃይማኖት ተቋማት ላይ ያሉት ሰዎች በጣም ሃይማኖታዊና ማህበራዊ ኃላፊነት አለባችሁ፣ በጣም ተሰሚነት አላችሁ። ስለዚህ ሪያክት ማድረጋችሁ ጠቅሞናል፣ እናመሰግናለን። ነገ ላይ ታናናሾቻችን ከማይገባ ጉዳትና ከማይገባ
ነገር ውስጥ እንደመለሳችኋቸው ተስፋ አደርጋለሁ። በጣም ደስ ብሎኛል። በዚህ አጋጣሚ ባለፈውም እንዳልኩት እኔ ፐርሰናሊ ከአዶናይ ጋር ምንም ችግር የለብኝም። እንዳልኳችሁ ነው። እንደውም እንደ ታናሽ ወንድም በጣም ነው የምራራለት። ግን ምን ዊሽ አደርጋለሁ ቢረጋጋ፣ ቁጭ ቢል፣ የሚመክረው ቢኖር፣ መንገድን የሚያሳየው ሰው ቢኖር ዊሽ አደርጋለሁ። ኢንስቴድ ኦፍ እሱን ኤክስፕሎይት ከማድረግ ይልቅ እሱን ለቪው ለእይታ ለማይረባ ነገር እሱን ከመጠቀም ይልቅ ህይወቱን ሳቦታጅ እንዳያደርግ ቁጭ አድርጎ የሚያስተምረው የሚመክረው ሰው ቢኖር ዊሽ አደርጋለሁ። ከሲስቱ ያንግ በጣም ወጣት ልጅ ነው። ደስ ብሎኛል። በዚህ አጋጣሚ እንኳን ደስ አላችሁ ማለት እፈልጋለሁ። እንደኔው ሶሻል ኮመንትሪ የምትሰሩ እና እንዴት ነው የምትሉ ሰዎች ይሄ ማበረታቻ እንደሆነላችሁ ተስፋ አደርጋለሁ። ቀጥሉበት ለማለት ነው። ሁለተኛ ሪያክት ላደርግበት የፈለግኩት ጉዳይ የሳሚዳንን ኢንተርቪው እዩ ብላችሁ ነበረ። አየሁት፣ ደስ አለኝ። አዞር ወይስ እንደዚህ አይነት ሰው በቦልድነስ ሀሳብ ሲናገር በጣም ነው ደስ የሚለኝ። ብዙ ጊዜ ሀሳቡን እንኳን በኮንፊደንስ መግለጽ የማይችል ወንድ በበዛበት ዓለም ላይ አሮጋንስ የሚመስል ነገርን እያሳየ ፊርም የሆነ ሀሳብን በቦልድነስ መግለጥ በጣም ጥሩ ነገር ነው። በጣም የገረመኝ ነገር ግን ሁለት ሪያክሽን ሰው ልኮልኛል። ቲክቶክ ላይ ነበረ ሪያክሽን ሰው ልኮልኛል እና አንዳንዶቻችሁ ሴቶች ግን አታዳምጡ፣ በእውነት አታዳምጡ፣ በጣም አታዳምጡም። ይሄን የገባኝ አንድ ሰው ምን አለኝ፣ ቲጂ ከአንቺ ጋር እኮ በደንብ ማውራት ይቻላል አለኝ። እንዴት ምን ማለቱ ነው? ከሌላ ሰው ጋር ማውራት አይቻልም? ከሌሎች ሰዎች ሴቶች ጋር ማውራት ከባድ ነው። ምክንያቱም ኤቭሪ ቃላትን ስለሚሰነጥቁብን ጥንቅቅ ብለን ነው የምናወራው ሲል አይፈልትም። እና ሳሚዳን መጀመሪያ የተጠየቀው ጥያቄ ምንድን ነው? ላንብብላችሁ። ሚስት በሶሻል ሚዲያ አላግባብ የሆኑ ፎቶዎችን ብትለቅ ነው የተባለው። ራይት? እሺ ሚስት ነው የተባለው። ሚስት አት ዘ ሴም ታይም አላግባብ የሆኑ ፎቶዎችን ብትለቅ ነው የተባለው። አንዲት ሴት ልጅ ሚስት ከሆነች በኋላ ሶሻል ሚዲያ ላይ ያላት ፕሬዘንስ ራሱ ስታተሷን የሚገልጥ መሆን አለበት። ሪስፔክትፉል መሆን አለባት። ወደዳችሁም ጠላችሁ ዘመናዊ ነው ምናምን ብትሉ ሪስፔክትፉል መሆን አለባት። ግድ ነው። በቃ አንዳንድ ነገር እንደው ባንነጋገርባቸውም ልቦናችን የማይፈቅዳቸው ብዙ ነገሮች አሉ። አንዳንድ ሴቶች ሚስቶች ሆነው የሚስት ለዛ የሌላቸው ሴቶች አሉ። ሶሻል ሚዲያ ላይ እንደ ልባቸው የሚሆኑ ሴቶች አሉ። እነሱ ትዳራቸው ላይ ያላቸውን ስታተስ በደንብ ኤክስፕሌን ያደርጋሉ። ኤዘር ትዳሩን እነሱ ናቸው የሚዘውሩት ወይም ደግሞ ለባሎቻቸው ከፍተኛ ንቀት አላቸው፣ አውቀውትም ሳያውቁትም ማለት ነው። ስለዚህ ሴት ልጅ ያላት የሶሻል ሚዲያ ፕሬዘንስ የቤቷን የቤተሰቧን ስታተስ በደንብ ኤክስፕሌን ያደርጋል። በደንብ ኤክስፕሌን ያደርጋል። ጥያቄው ሲጀመር እኔ አይ ዶንት ኖ እንደዚህ አይነት ጥያቄ ያወጡት ፕሮዲውሰሮች ምን ያህል ኮምፕሮማይዝ እንድናደርግ እንደፈለጉ አልገባኝም። በጣም የገረመኝ የሄለን ሊብራል መሆን ነው። አክቹዋሊ ከኖረችበት ሀገር አንጻር በጣም ሊብራል አለመሆን አልጠብቅባትም። የሳሚዳን አቋም በነገራችን ላይ ያለማጋነን የሁሉም ወንድ አቋም፣ አይናገሩትም እንጂ በግልጽ አያወሩትም እንጂ ሳሚዳን የተናገረው ነገር አብዛኛው ወንዶች የሚያስቡትን ነገር። ስለዚህ ዘመናዊነት የሚያጠቃችሁ ሴቶች የሄለንን ፐርስፔክቲቭ እየተከተላችሁ ከሆነ ሪመምበር በጣም ተራርቃችኋል፣ ትዳር ውስጥ ካለው ሰውዬ ጋር ማለት ነው። ዲፕ ዳውን አብዛኛው ወንድ እንዲህ ነው የሚያስበው። ኦኬ አንድ የማረገው ነገር ቤቴን እንደማከብር ቤቴን ዲስሪጋርድ እንደማድረግ በደንብ ማሳያ ነው። ጥያቄው ሚስት በሶሻል ሚዲያ ያለ አግባብ ፎቶዎችን ብትለቅ፣ የእሱ መልስ አይደለም ያለ አግባብ ለቃ ሶሻል ሚዲያ ላይ ራሱ አክቲቭ መሆኗ ልክ አይደለም ነው። which I 100% agree 100% ነው ምስማማው። እስማማለሁ። ለምንድን ነው ምስማማው? ኤክስፕሌን አድርጓል። ምንድን ነው የምታደርገው? ከማየት ያለፈ ኢንትራክሽን ሊፈጠር ይችላል። ከማየት ያለፈ አላግባብ የሆኑ ኮንቨርሴሽኖች ሊፈጠሩ ይችላሉ። ስለዚህ ሚስት ከሆነች በኋላ አንድ ሴት ሊሚቴሽን ያስፈልጋታል። ሶሻል ሚዲያ አጠቃቀሟ በራሱ
ዲሰንት መሆን አለበት፣ ሊሚትድ መሆን አለበት። አይደለምና ያለ አግባብ ፎቶዎችን ልትለቅ ማለት ነው። ያገባችሁ ሴቶች እሱን ስሙት፣ ሄለንን እንዳሰማው። ሄለን አሜሪካናይዝድ የሆነ ላይፍ ነው ያላት፣ ሊብራል የሆነ ላይፍ ነው ያላት። ስለዚህ እሷን ሳይሆን ሳሚዳንን ስሙት። ዳስ ዋት ኤቭሪ ማን ቲንክስ። ፈረንጅ በሉት፣ የሌላ ሀገር ዜጋ በሉት፣ አበሻ በሉት፣ ዲፕ ዳውን ወንድ የሆነ ወንድ የልቡ ሀሳብ ሳሚዳን የተናገረው ነው። የእሷ ኤክስኪውዝ ምንድን ነው? ቢዝነስ ይሰራበታል፣ ቤት ይስተዳደርበታል። but it didn't come up with that። እሱን ኤክስኪውዝ ያደርጋል። ኦፍኮርስ ዲሰንት ሆና ማንም ሴት ራሷን አስከብራ ሶሻል ሚዲያ ላይ ስራዋን ሰርታ የምትወጣ ከሆነ ኢትስ ስቲል ፋይን። አሁን እሱም የዛ ኤክስኪውዝ የለውም፣ እንደዛ ነው የተናገረው። ሶሻል ሚዲያ ላይ ግን ያለ አግባብ ፕሬዘንስ የሚያሳዩ ሴቶች ምን ያደርጋሉ ነው? አግብተው ምን ያደርጋሉ? አግብተው ያለ ሰዓት ላይቭ ላይ የሚቀመጡ ምን ያደርጋሉ? አግብተው የሆነ ነገራቸውን የሚያሳዩ ሴቶች ምን ያደርጋሉ ነው? ምን ያደርጋሉ? ምንም አያደርጉ። ተከለሰ። ሁለተኛ ጥያቄ አይ እንዲህ መሆን እፈልጋለሁ ብላ ፕላስቲክ ሰርጀሪ ብትሰራ አሁንም የሄለንን ኮምፕሮማይዝ ስሟ። ለእሷ ልክ ናት። ኦኬ አዝ ሎንግ አዝ እኔ እስከፈለግኩ ድረስ እሱ እንዲህ ካለኝ ግን ልክ አይደለም። እኔ ከፈለግኩ ግን ኮምፕሮማይዝ ይደረጋል። ስ ማይ ባዲ ማይ ራይት። እሱ ከፈለገ አፍንጫሽ አልተመቸኝም እና አስቆርጩ ካለኝ ኖ። እኔ ግን ከፈለግኩኝ ኢትስ ኦኬ። ሊብራል ትዳር አይዘምንም። ትዳር ዘመናዊ መሆን አይችልም። ስለዚህ ላይክ አይ ሰድ የወንዶችን የልብ ሀሳብ መስማት ከፈለጋችሁ ሳሚዳን ያለውን ነገር ስሙ። ኦኬ ከሱ ይልቅ ግን እኔ ስለ ሳሚዳን የተሰማኝን ነገር ልንገራችሁ። ሳሚዳንን አላውቀውም፣ ዘፈንም አዳምጥ ሰው አይደለውም፣ ታውቃላችሁ። ግን ከዚህ ፕሬዘንሱ አንጻር ሶሻል ሚዲያ ላይ ካየዋቸው ወንዶች ያለ ልክ ቦልድነስ አለው። ለሶሻል ሚዲያ የማይመች ቦልድነስ አለው። ለክሪቲሲዝም የማይመች ቦልድነስ አለው። በጣም ፕራውድ ነው which is good። ለምን ምናምን የሚል ወንድ በበዛበት ብሎ ደረቱን ነፍቶ መናገር አንድ የማስኪለን ትሬት ነው። ባይ ዘ ወይ whatever ምንም ይምጣ እኮ አንድ የማስኪለን ትሬት ነው። ሌላ በጣም ለስድብ ምላሽ ይሰጣል የተባለው ላይክ አምቦዘርድ ነው። በቃ ምንም አታመጡም። ብትሰድቡትም የሆነ ነገር ብትሉትም ምንም አታመጡም። like he's too confident። ይሄ ኮንፊደንስ ደግሞ ሶሻል ሚዲያ ላይ እንደማይወደድ ግልጽ ነው። ተቀባይነት እንደማያሰጥ ግልጽ ነው፣ ይታወቃል። I like that about him። እኔ ወንዶች ከሚሉ እንደሱ ያለ ልክ ቦልድ ቢሆኑ ደስታዬ ነው። በጣም ስትሬንግዝ አይቼበታለሁ፣ በጣም ቦልድነስ አይቼበታለሁ፣ በጣም ራስ መተማመን አይቼበታለሁ። እንደን ብዙዎቻችሁን አንኮምፎርተብል ያደረጋችሁ ነገር ስለ ትዳሩ አለማውራቱ ነው። እኔ እኮ አንዳንዴ ወንደር አደርጋለሁ። ዋይ ዱ ዩ ዋን ነው ፕሊዝ? ለምንድን ነው ማወቅ የምትፈልጉት? ስለ ሰው ህይወት ለምንድን ነው ማወቅ የሚያንሰፈስፋችሁ? ኮመንት እያየው ነበር። ለምን አለኝ የለም ለምን ትደብቃታለህ? ለምን ዋይ ሂሳይድ በቃ በጣም ቫሊዩ የማደርገው ነገር ስለሆነ በጣም ፕሮቴክት ላደርገው ፈልጋለሁ። ምክንያቱም የእናንተ አይን ስለማያስቀምጥ ጤናማ ነገር ስለሚያበላሽ አለ። በቃ የሰው ትዳር ለምንድን ነው ማወቅ የምትፈልጉት? ማለት በህይወታችን ላይፍ እንደሌለን ማሳያ ማለት ነው። ዊር ሶ ኦብሰስድ አባውት ስለሌሎች ትዳር ያለ ልክ ኦብሰሽን አለብን። አይ ላይክ ዛት አባውት ሂም። በቃ ምን ያስፈልጋል? ለምንድን ነው ማወቅ የፈለጋችሁት? ኢትስ ኖ ኒድ። አይ ዊሽ ብዙዎች የእሱን መንገድ ቢከተሉ ደስ ይለኛል። እንደ ልቡ ሊባልግ ነው እንደ ልቡ ሊሆን ነው እንዳትሉት፣ ፓብሊክ ፐርሰን ነው። ሊባልግ ሲል ይገኛል። በቃ እንደ ፕራይቬት ትዳር እኮ ፕራይቬት ነው አይደል? ትዳር ፕራይቬት ነው። እንደ ሶሻል ሚዲያዎች ካፕሎችም አይደለም፣ እንደ ግራ እንደገባቸውም ሶሻል ሚዲያ ላይ ወጥተው እንደልባቸው እንደሚሆኑም ሴቶች አይደለም። ትዳር ኢዝ ቬሪ ፕራይቬት በቃ። እና አይ ዊሽ ብዙ ሰው የእሱን ሮል ሞዴል ቢከተል ደስ ይለኛል። በቃ ስለ ትዳሬ አላወራም። አግብታል አላገባውም ፋይን በቃ እናንተ የፈለጋችሁትን ጀጅመንት ውሰዱ። እንዴት እንዲህ ይላታል፣ እንዴት አገባው አላገባውም ይላል፣ ትፈለፍላላችሁ። እናንተ እኮ አትቀመጡ።
በቃ እንዲህ ነው እንዲህ ስለሆነች ነው እንዲህ ሆና ነው ትላላችሁ። የእሱን ያህል አቅም ከሌላት ደግሞ የእሱን ያህል ስትሬንግዝ ከሌላት ደግሞ ትጎዳለች። ከዚህ በፊት እንትና ላይ እንዳረጋችሁት ዳርክ ስኪን የሆነች ልጅ አለች አይደል? እሷን መከራዋን እንዳበላችኋት መከራዋን ልታበሉባት ነው የሰው ሚስት። and I like that about him። በቃ private things should be private። በቃ እናንተ አሱም ያደረጋችሁትን ውሰዱ፣ ይጥቀማችሁ። ስራ ከሌላችሁና ግን የሰው ላይፍ በጣም እንደ መበርበር የምትፈልጉ ከሆነ ጌት ቢዚ፣ ስትበረብሩ ልታገኙ ትችላላችሁ። ግን ያ ማለት ዩ ጋይስ ዶንት ሃቭ አ ላይፍ ማለት ነው። አሁን ሰው በሚሮጥበት ጊዜ ላይ እናንተ የሰው ላይፍ እንዲህ መበርበር ጊዜ ካላችሁ በጣም ስራ ፈቶች ናችሁ ማለት ነው። በጣም ነው ደስ ያለኝ ፕራይቬት የሆነ ነገር ፕራይቬት ማድረጉ በጣም ደስ ብሎኛል። እንዴት ባይኮራባት ነው እንዴት ይደብቃታል ምናምን። በቃ ትዳር ተደብቆ ነው የሚሻለው። እያዋጣ አይደለም ፐብሊክ የሚወጣ ነገር። በወሩ ታበላሹታላችሁ፣ አፋችሁ ያበላሸዋል። ሶ አይ ላይክ ዳት። ኮንፊደንሱ ደስ ብሎኛል በጣም በራስ መተማመኑ። ኢቭን ይኸውላችሁ ለዚህ ነው አሁን ሶሻል ሚዲያ እና ሜንስትሪም ሚዲያ ይሄ በጣም ድክምክም ያለ ወንድ በጣም የሚወደድበት ዘመን ላይ ስለደረስን ጠንከር ያለን ወንድ የምንቀበልበት ሲናሪዮ ላይ አልደረስንም። እና what I like is ቦልድነሱ ደስ ብሎኛል፣ ስትሬንግዙ ደስ ብሎኛል። and then I can see him being a man። በቃ አትወዱም ማለት ጠንከር ያለ ሰው this is a man bold strong ስለሚናገረው ነገር ምንም የማይፈራ በቃ whatever comes I'll take it። በቃ ምንም ይምጣ ምንም I got this የሚል ሰው በጣም ደስ ይለኛል። so I see him like a man። ደስ ብሎኛል። ኢንተርቪውም ደስ ብሎኛል፣ አወራሩ ደስ ብሎኛል፣ ፕራይቬት ማድረጉ ደስ ብሎኛል። እና ኪፕ አፕ ብዙዎች እንደው እሱንም ሮል ሞዴል ብታረጉ ደስ ይለኛል።